ማለት ያው ከቤተሰቦቼ ጋር መለያየት ምናምን ይመጣል። እኔ ደግሞ ገና ተማሪ ነኝ፣ 12ኛ ክፍል ተማሪ ነኝ። ራሴን አልቻልኩም ገና እና በጣም ነው የምፈልገው። ግን አሁን 3 ዓመት ሙሉ ማተቤን አውልቄ ቤተክርስቲያን አልሄድም። ከምን ውስጥም የለውም ነበረ ስለመሆን ስለምፈልግ ማለት ነው። አሁን መጨረሻ ላይ ብዙ ሰው ሞትም ይቀድማል ምናምን ብለው እንትን ሲሉኝ ውስጤ በቃ መስለም ፈለግኩኝ። ድፍረትም ያው ራሴን አልቻልኩም። ከቤትም ቢያባሩረኝም መሄጃ የለኝም። ከዛ ግን አሁን ላይ ዛሬ ከሰዓት ጓደኞቼ እስላም ጓደኞች አሉኝ እና ዛሬ ከሰዓት ላይ መስጊድ አናግረውልኝ ዛሬ 8 ሰዓት ላይ ቀጥረውኛል ልሄድ ለሻሃዳ ሊይዝ ማለት ነው። እና ያንተን ቪዲዮ ሼር አደረጉልኝ። ያንተን ቪዲዮ እሱን በደንብ ጠይቂው፣ እሱን በደንብ ያስተምርሻል ምናምን አለኝ። እዛ ብዙ ጊዜ ስታስተምር ምናምን አያለው። ይሰማላ? ይሰማል። እየሰማሽ ነው? እሺ ብለኝ ቀጥይ። አዎ ስታስተምር ምናምን አያለው ሰማለው። እና ዛሬ ገስት ላኩልህ እና ዛሬ ሻሃዳ ይዛለው። ግን ብዙ ጥያቄዎች አሉኝ። ማለት አሁን ቤት ውስጥ ቤተክርስቲያን እንኳን አልሄድም ብያቸዋለሁ። ይሄን ያውቃሉ። እስላም መሆን እንደምፈልግ ያውቃሉ። ግን ያስፈራሩኛል። እስላም ከሆንሽ ከቤት ነው የምናወጣሽ ምናምን ብለውኛል። እና ከ3 ዓመቴ ማተብም ጉዳይ ምናምን። ግን አሁን ቤት ውስጥ ከሰለምኩኝ እንዴት ነው መስገድ? ቤት ውስጥ ሰለዋት ምናምን መስገድ እንዴት ነው? የራስሽ ክላስ ትኖርሻለች? የራሴ ክላስ የለኝም። ግን ያው እናቴ የማትኖርበት ስራ የምትሆንበት ጊዜ አለ። ጥሩ። በዚያ ሰዓት በሰዓት ላይ ያለፉሽን ሶላት ሰዓቶች በዚያ ሰዓት ሰብስበሽ መስገድ፣ ችግር የሚፈጥሩብሽ ከሆነ ማለት ነው። ችግር የማይፈጥሩብሽ ከሆነ አምነው ከተቀበሉ ጊዜውን ጠብቀሽ ትሰግጃለሽ። 5ቱን አውቃት ሶላቶች የራሳቸው ጊዜ አላቸው። እነዚያን ጠብቀን እንሰግዳለን። ነገር ግን ይሄን ቢያውቁ አንቺ ላይ ችግር የሚፈጥሩብሽ ከሆነ አደጋ ላይ የሚጥልሽ ከሆነ እነዚህን ጊዜያቶች ሶላቶችን ሰብስበሽ በአንድ ጊዜ መስገድ ትችላለሽ። ነገራቶች እስኪመቻቹ ድረስ አላህ ስብሐነ ወተዓላ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ይላል። እኔ አንዲትን ነፍስ ከአቅሟ በላይ አላስገድዳትም ይላል እና ይህ ነው። እሺ። እና ቤት ውስጥ አሁን ስጋ ምናምን ክርስቲያን ስጋ ነው እኛ ቤት ውስጥ የሚሰራው። እሱን ስበላ እንዴት ነው የምሆነው? ቅድም በተናገርኩት መሰረት ለልጅቱ ስነግራት ቤታችሁ ውስጥ የክርስቲያን ስጋ ከሆነ የሚሰራው ይህን መብላት የማትችሉ ከሆነ እሰየው፣ ከአላህ ስም ውጭ በሌላ ስም የታረደ ስጋ ይበላምና አላህ በቁርአን ላይ ሲናገር ይላል ወላ ተእኩሉ ሚማ ለም የዝከር ስሙላሂ ዐለይሂ ወኢነሁ ለፊስቅ ይላል። የአላህ ስም ሳይወሳበት የታረደ ስጋ ከሆነ እንዳትበሉ እያለ እርሱ አመፅ ነውና እያለ ይናገራል። ነገር ግን ሌላ ምንም አማራጭ ከሌለ የምትራቢ ከሆነና ካልበላሻል ወይንም ደግሞ ባትበይ ችግር የሚፈጥሩብሽ ከሆነ ነገራቶች እስኪመቻችልሽ ድረስ ችግር የለውም ብትበይ። እና ዱዓ አድርግልኝ። ዛሬ ከሰዓት መስጊድ ሄጄ ልሰልም ነው። ማሻአላህ አብሽሪ፣ አላህ ይወፍቅሽ። ትምህርቶችን ተከታታይ፣ ከዚያም በኋላ ጠንክሪ፣ በርቺ። እሺ ቀጥሉ። ጥያቄ ያለሽ ቀጥሉ። እሱ ልቀጥል? ቀጥልሽ። እሱ እንደነገርኩህ እኔ ሰለምቴ ነኝ፣ ቤተሰቦቼ ደግሞ ክርስቲያን ናቸው እና ወንድሜና አባቴ አያምኑም በእስልምና፣ በጥላቻ ነው ያላቸው። እናቴ ግን ታውቃለች እውነቱን ማለት ነው። ስነግራት ሁሉ ነገር ትረዳለች። ግን ለምንድን ነው ማሰልሚ ምናምን ነገር ስላት እኔ ምን ይለኛል፣ ቤተሰቦቼ ዘመዶቼ እንዳለ ክርስቲያን ናቸው፣ ያደኩበት ነው፣ እንዴት ብዬ ነው እንደዚህ በዚህ እምነቱ የምገባው ትለኛለች። እና በዚህ ሁኔታ ሁሉ የምንጨቃጨቀው እና እንዴት ብዬ ላሰማና እችላለሁ? ነግረኝ ትችላለህ? እንግዲህ ሰው እዚህ ዓለም የመጣበትን ዓላማ ምንድን ነው የሚለውን አስተምራት። እኛ የተፈጠርነው የአምላክን ሕግና ስርዓት እንድናከብር እንጂ ሰዎች ምን ይሉናል ብለን ስለ ሰው ልንኖር አይደለም በላት። ያ በእርግጥ ነው። ግን ታውቃለህ የድሮ ሰዎች የሆነ መረዳት በጣም ይዘገያሉ ነገሮች ላይ ማለት ነው። ታግሰህ አስረዳት። አረጋ ብለህ አንተ ተጨንቀህ ምን ብለህ እማዬ ብለህ ለምነህ አስረዳት።
አዎ ሰውን እንትን ማለት ይሄ የነበሩበትን ማህበረሰብ መለየት የሚለው ነገር ሊሰማቸው ይችላል። አንተ ያን ነገር አድርገህ ጸንተህ እንትን በላት አስተምራት። ኢንሻላህ ዱዓ አድርጉልኝ። ለማንኛውም መርሐባ። ሰላም አለይኩም ወረሕመቱላሂ ወበረካቱህ። ብሶ ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። ነዓም እንዴት ነህ? ሰላም ነህ? አልሐምዱሊላህ። እንትን ሁለት ጥያቄ ነበረኝ። አንደኛ ስለ ቀዳ ወልቀደር እኛ የምንሰራው መልካም ስራና መጥፎ ስራም ለራሱ ተጽፎ ነው ወይስ እኛ በራሳችን ነው የምንሰራው? ስራ ወይም ጥሩ ስራ ሰዎች የሚሰሩት በራሳቸው በተሰጣቸው ነፃ ምርጫ ፈቃድ ነው። ነገር ግን አላህ ይሄን ቀድሞ ያውቀዋል ወይ? አዎ ያውቀዋል። አላህ ይሄን ያወቀውን አስፍሮታል ወይ? አዎ አስፍሮታል። ይሄ ነው ቦታቸዋለና ቀድሞ ይሄን ነገር መጻፍ እንደሚሆነው የወደፊቱን አምላክ ስለሚያውቅ አሰፈረው እንጂ በጣም ግልጽ ነገር ነው። ቀዳ ወልቀደር እንደሚሆን ያውቀዋል። ያንን ያውቀዋል። ያን ካላወቀ የወደፊቱን የማያውቅ ከሆነ አምላክ ሊባል አይችልም። እኔ አምላክ ነኝ ብሎኝ አንድ አምላክ ባህሪውን ሳጠና ጊዜ ስለ ወደፊቱ የማያውቅ ከሆነ አምላክ ሊሆነኝ አይችልም። ያውቃል። አላህ እስከተባለ በደንብ አድርጎ እንደሚያውቅ ይነግረናል። ያዕለሙ ማ በይነ አይዲህም ወማ ከልፈሁም ይላል። ስለ ፍጥረታቶች የኋላቸውንም የፊታቸውንም አውቃለሁ እያለ ይናገራል። ስለዚህ ከዚያ ከእውቀቱ መካከል ወደፊት የምንሆነውን ነገር ያውቀዋል። ምን እንደምንሰራ ጽድቅ ይሁን ኃጢአት ይሁን የሚለውን ማለት ነው። ስለዚህ የምንሰራው በራሳችን በተሰጠን ነፃ ምርጫ ፈቃድ ነው። ነገር ግን ይሄን ቀድሞ ያውቀዋል። ይህን ቀደር ብሎ ማለት እሱ ነው። ለምሳሌ ወንድሜ ማንኛ ኢብራሂም ነው አይደለ? አሁን እዚህ ገስት ገብተሃል አይደለ? ከኔ ጋር እርግጠኛ? እሺ አሁን እዚህ ጋር ገስት በመጣ ጊዜ በራስህ ነፃ ምርጫ ፍቃድ ተጠቅመህ ሁሴንን ገብቼ ልጠይቀው ብለህ ነው ወይንስ አላህ ሂድና ሁሴን ጋር ገብተህ ጠይቅ ብሎ ነው አዘው? በእኔ ምርጫ ነው። ልጠይቅ ፈልጌ አየህ፣ ይህ ስራ ገዝተህ እዚህ ገብተህ የመጠየቅ ያዝከው በራስህ ነፃ ምርጫ ፍቃድ ነው። ግን ይህን አላህ ገብተህ እንደምትጠይቀኝ ይሄንን ቀድሞ ያውቅ ነበር? ያውቅ? አላህማ ያውቃል ሁሉም ነገር። ይሄ ማለት ነው ስለ መልካም ስራዎችም ስለ ኃጢአትም ልክ እንዲሆኑ በምንሰራ ጊዜ ያንን በራሳችን ነፃ ምርጫ ፍቃድ ነው የምንሰራው። ነገር ግን ያን ቀድሞ አላህ ያውቀዋል። አዎ ያውቀዋል። ቀደር ማለት ይሄ ነው፣ ሌላ አይደለም። ይህን ነገር አላህ ቀድሞ ለሁ ዒልሙን ሙስበቅ ፊ አዕማል ልዕባድ፣ ስለ ባሪያዎቹ ስራ ቅድመ እውቀት አለው እርሱ ማለት ነው። ቀደር ነው እንጂ እንዲሆን እንደዚህ አንተ ለጽድቅ አንተ ለኃጢአት ብሎ የመረጠው የለም። ቦታል አይደለ? ያ የራሳችን ነፃ ምርጫ ፍቃድ ነው። ነገር ግን ጀነትስ የምንገባው እስከተባለ በዚህ በስራዎቻችን ነው። አላህ ስብሐነ ወተዓላ ሲናገር ይላል ወቲልከ ልጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን ይላል ስለ ጀነት ሰዎች። ይችን ጀነት ምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት ይላል። አየህ፣ በጻፍኩላችሁ ምክንያት አይደለም ያለው። አንድንም ሰው አላህ አንተን ለጀነት አንተን ለጀሃነም ብሎ ለይቶ ያዘጋጀው አካል የለም። ቦታችኋል አይደል? ያ የስራችን ውጤት እንደሆነ ይነግረናል። ስለ ጀሃነም ሰዎችስ በምንድን ነው ጀሃነም የገቡት? ፈዙቁ ልዓዛበ ቢማ ኩንቱም ተክፉሩን ይላል። ስትክዱ በነበራችሁበት ምክንያት ጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ፈዙቁ ልዓዛበ ቢማ ኩንቱም ተክሲቡን አለ። ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ወሊለዚነ ከፈሩ ቢረቢህም ዓዛቡ ጀሃነም፣ ለእነዚያ ጌታቸውን አላህን ለካዱ ሰዎች የገሃነም ቅጣት ተዘጋጅቶላቸዋል ይላል። ወዒደት ሊልካፊሪን ይላል። ለከሃዲያኖች ተዘጋጅታለች ይቺ እሳት እያለ ይናገራል። ኡዒደት ሊልሙተቂን ይላል ስለ ጀነት ሰዎች፣ እኔን ለሚፈሩ ሰዎች ተዘጋጅታለች። ስለዚህ እነዚህ የስራዎቹ ውጤት ናቸው እንጂ አላህ ቀድሞ አንዱን ለጀነት አንዱን ለጽድቅ አንዱን ለኃጢአት አንዱን ለእሳት ብሎ ያዘጋጀው አካል የለም። እነዚህ ነፃ ምርጫ ፈቃድ ሰጥቶናል ስለ ስራዎቻችን። በእነዚህ በስራዎቻችንም ይወሰናል የቀጣይ ያለው ቁጣ ፈንታችን ማለት ነው። እሺ ጀዛክላ ኸይር እሱ። ሁለተኛ ጥያቄ ደግሞ ያው በልጅነታችን ያው ብር የሰዎች ብር ብንወስድ ለምሳሌ ብናስታውሰው ለመመለስ ሼም ቢይዘህ በቃ ስታፍር ብሩ ማድረስ ነው ያለብን ወይስ በቃ ላዝም ወስጃለሁ ብለህ መናገር ነው ያለብን ማለት ነው? ችግር የሚፈጥሩብህ ከሆነ ገንዘቡን ብቻ መመለስ፣ በስጦታ መልክ ሁሉ ልትሰጠው ትችላለህ። ችግር የማይፈጥሩብህ ከሆነ አውፍ በለኝ ብለህ ያንን ነገር ይቅርታ ትጠይቀዋለህ።
السلام عليكم. وعليكم السلام ورحمة الله وبركاته. كيف حالك يا حسن؟ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين جزاك الله. صراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ሰላም አለይኩም ወራህመቱላህ። ሁለት ጥያቄ ነበረኝ ሁሱዬ። ጥያቄ ምንድን ነው? ለሙስሊም ባንክ ቤት እንዴት ነው መስራት? ለእህቴ ነበር እና ከዚህ በፊት ጠይቃ ያው ወለድ ጋር የተነካካ ነገር አይቻልም የሚል ነገር ሰምታለች። እሱን እና ለሴት ልጅ ደግሞ ቀብር ዚያራ እንዴት ነው? አንድ አስፈራሪ ሐዲስ አለ የሚሉት ነገር አለ። እሱንም እንዴት ነው? እሺ ጀዛከላህ። መልካም። ባንክ ቤት ውስጥ መስራት ከወለድ ነፃ የሆነ ባንክ ቤት ከሆነ ይቻላል። ወለድን የሚያስተናግድ ወይንም በወለድ የሚሰራ ባንክ ቤት ውስጥ ከሆነ አይቻልም። ምክንያቱም ወለድ የተከለከለ ሐራም ነውና፣ ሐራም በሆነ መስሪያ ቤት እዛ ሂዱ ማገልገል ይሄን አይቻልም። አላህ ስብሐነሁ ወተዓላ በቁርአን ላይ ከልክሏል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ይላል። ወአሐለ ላሁ ልበይዐ ወሐረመ ሪባ ይላል። እኔ ንግድን ፈቀድኩላችሁ ወለድንም እርም አደረግኩባችሁ ያለ ይናገራል። ስለዚህ ወለድ የሚሰራ ባንክ ቤት ውስጥ ሄዶ ተቀጥሮ መስራት አይቻልም። ሼክ አልአልባኒ ረሒመሁላህ ተዓላ፣ ሼክ እብን ባዝ፣ ኢብኑ ዑሰይሚን እነዚህ ታላላቅ ዑለሞች ሐታ ታክሲ ራሱ ተቀጥሮ መስራት እዛ ወለድን የሚያስተናግድ ባንክ ቤት ውስጥ ለዚህ አገልግሎት አይቻልም። ዘበኝነትም ቢሆን ውስጥማ ቢሮ ውስጥ ምናምን እንደዚህ ጭራሽ አይፈቀድም። ስለዚህ ሐራም በሆነ መስሪያ ቤት ውስጥ ለሐራም አገልግሎት እገዛ ማድረግና መስራት አይቻልም። አላህ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይ እና አላህን በመታዘዝ ላይ ተባበሩ፣ በኃጢአት ላይ እና አላህን በማመፅ ላይ አትተባበሩ ይላል። ወለድ ደግሞ ከኃጢአት እንደሆነ ገልጿል። በዚህ ነገር ላይ መተጋገዝ መተባበር አይቻልም ማለት ነው። ሌላው ቀብር ዚያራ። ቀብር ዚያራ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራት ልቁቡር፣ ቀብር የሚዘይሩ ሴቶችን ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። ለምን ከለከሉ? ሴቶች ለመሆኑ እንዳትዘይር ሰስተውባት ነው? ላላ አይደለም። ምንም የሚጎዱት የሚጠቀሙት ነገር የለም ነቢ ሰለላሁ ዐለይሂ ወሰለም። ነገር ግን እዛ ሄዳ ሴት ልጅ በምትዘይር ጊዜ ሴት ልጅ ችግር ላይ የሚጥላት ከሆነ ያ ነገር ከዲኗ ጋር የሚያጋጫት ነገር ከሆነ የዛኔ ያዝኑላታል ነቢያችን ሰለላሁ ዐለይሂ ወሰለም፣ ያን ነገር ይከለክላሉ። ለምሳሌ ሴቶችና ወንዶች በአፈጣጠር እንለያያለን ባህሪያችን። ሴቶች በጣም አዛኝ ተደርገው ነው የተፈጠሩት። በተለይ ከቤተሰብ አንድ አካል በሚሞት ጊዜ ለምሳሌ ልስጣቸው። ሳዑዲን ያለሆን እህትህ አለች፣ አንተም አለህ ሳዑዲ። አባታቸው ሞተ ኢትዮጵያ ተብሎ ቢነገር የሁለታቸው ስሜት እኮ ነው አይደለም? ምናልባት እሷ ራሷን ልትስት ትችላለች፣ ራሷን ልትስት ሁላ ትችላለች። ይህ ነው እና ሴት ልጅ በባህሪዋ በጣም አዛኝ ተደርጋ ነው የተፈጠረችው። ስለዚህ ያን የሞተ ሰው እየሄደች መቃብር ባስታወሰች ቁጥር ዳግም ልቧ እንዲሰበር አልፈለጉም ነቢ ሰለላሁ ዐለይሂ ወሰለም። ወንድ ልጅ ከተባለ ወንድ ልጅ በባህሪው እንደ ሴት ልጅ አዛኝ አይደለም። አይታችኋል። ቢያዝንም እንኳን ከላይ የሚገልጽ አይደለም። ሴት ልጅ ምናልባት ሰው ሞቶ ለብዙ ቀናቶች ራሷን ያኔ በቃ ልትጥል ትችላለች። በጣም ታዝናለች፣ ታለቅሳለች ምናምን። ዳግም እንደገና ወደ ቀብር ሂዳ ያ ነገር እያስታወሰች ራሷን እንድትጎዳ አልፈለጉም ነቢ ሰለላሁ ዐለይሂ ወሰለም። ያ ስብራቷ እንደገና እንዲነሳ አልፈለጉም። ገብቷቸዋል። ይህ ነው። ከዚህ አንጻር ነቢያችን ሰለላሁ ዐለይሂ ወሰለም ሴቶች ቤታቸው ሆነው ለዚያ ለሞተው ሰው ወንድ የሚያደርገውን ሁሉ ማድረግ ትችላሉ። ዱዓ ማድረግ ትችላለች፣ እስትግፋር ማድረግ ትችላለች፣ ሰደቃ ማድረግ ትችላለች። ገብታችኋል። ይህ ነው።
ነገር ግን እዚያ በመሄድ ዳግም ያን የሞተውን አባቷን ቀብር ውስጥ መሆኑን ስታስተውል ልቧ እንዲሰበር ወደ ማዘን እንድትመለስ እንደገና ወደ ማልቀስ እንድትመለስ አልፈልጉም እና ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ነገር ከእርሷ አቀቡት ማለት ነው። ከዚህ አንጻር ነው ይህን ይመስላል። እሺ መርሐባ ጀዛከላህ አሕሰነከላህ። ሰላሙ አለይኩም። አለይኩም ሰላም። እኔ ሁለት ጥያቄ ነው ያለኝ። የመጀመሪያው ጥያቄ አላህ ቁርአን ላይ ፈጠር ምን አልከኝ? ሄሎ ሄሎ አሰላሙ አለይኩም። እሱ እንዴት አለልኝ? ወአለይኩም ሰላም። አማን ነው አለሁኝ። እኔ ደህና ነኝ። እሱዬ ወላሂ ዛሬ ሆስፒታል መጥቻለሁኝ። ከዴ ይዞኝ መጥቷልም። ያው እንደ ዳንኩኝ ያክል ነው የተሰማኝ ማለት ነው። ወላሂ ከድርም አለ ከኋላዬ። ሆስፒታል መጥቻለሁኝ ይኸው ማለት ነው። ሕክምናውን አስጀምሮኛል። ወላሂ ዛሬ ቆሜ እንደሄድኩኝ ያክል ተሰምቶኛል። እኔ እንጃ እኔ ዱንያም አኪራ የሚያማረ ይሁን። ወላሂ 5 ዓመታቶችን አላህን ጠብቄው ነበረ፣ ግን በቃ ቀኑና ሰዓቱ ምክንያቱ ሆናል። አላህ ዱንያ አኪራን ያሳምርለው ወንድሜዋ። ወላሂ ምን እንደምልህ አላውቅም። እኔ እንጃ ብቻ እንደ መላኢካ ሆነ ነው የመጣልኝ። ወላሂ ሰዎች በረሱብኝ ታይም፣ ሰዎች በተወኝ ታይም እንደገና በቃ ሰውም ሰጠኝ። ወላሂ ከድሬ እዚህ ድረስ መጥቶ ተንከባክቦኝ ምናምን በቃ ያለውን እሱ ነው በመኪና ይዞኝ የመጣው ከነ ማለት ነው። ዱንያ መርለው ወንድሜ ወላሂ ያ ረቢ እኔ እንጃ ቆሜ ሄዳለሁ ብዬ ተስፋ አድርጌ አላውቅም ነበረ ከነ ማለት ነው። ወላሂ እኔ ቃላት ሁሉ ያጥረኛል። ጨርሷል ልትወሰድ ከደ ጨርሷል ልትሰልፍቱ እና ይኸው እዚህ ከድር አለ እሱ። ሰላሙ አለይኩም ሀቢቢ፣ እንዴት ናቸው ወንድሞቼ? ሹክረን ጀዛከላህ። ዛሬ ወንድማችን ያው በእናንተ ተስፋ ዛሬ ለሕክምና መተናል። እሱዬ አላህ ጀዛን ይክፈልህ። ቤተሰቦቻችን ለወንድማችን ተስፋ እንደሆናችሁ ከ5 ዓመት በኋላ ዛሬ ለእግሩን እንግዲህ ይመለሳል ይቆማል የሚል ተስፋ ኖሮት ነው እናንተም ብሎ የመጣው። ትላንት ያው በመሀል ተቋረጠ። አልሐምዱሊላህ እንግዲህ የተገኘው የተወሰነ ተገኝቷል። ለዛ ኢንሻአላህ ዱዓ አድርጉለት። በዱዓም ያ የተገኘው መርሐባ መርሐባ። እሺ ወንድማችን አላህ ሙሉ አፊያን ይመልስልን ኢንሻአላህ። ይልኩት ነው ልጆች። እሺ አሚን ወንድማችን ያለው ነገር አሳውቀንና ደግሞ ያላ ዶክተሮች የሚሉትን መርሐባ አላህ ሙሉ አፊያን ይመልስልን። አሚን። እሱ ዱዓ አድርግልኝ። ወላሂ አሁን ዶክተሩን ለማግኘት ልንገባ ነው። ከዛ ስንወጣ ያለውን ነገር አሳውቃለሁ። እሺ መርሐባ መርሐባ። አላህ ሙሉ አፊያን ይመልስልህ። ልጆች ዱዓ አድርጉለት አላህ እንዳይሽረው። አሚን አሚን። ዱዓ አድርግልኝ እስኪ በአላህ። እሺ ወንድሜዋ። እሺ እሺ እንግባና እሺ ልጆች። እሺ ክርስቲያኖች ካላችሁ መጠየቅ ትችላላችሁ። አስገባቸው። የገባችሁ ልጆች ጥያቄ ካላችሁ ጠይቁ፣ ከሌላችሁ እንውረድ። እሱ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰማለሁ ይሰማል። ሁሱ ቅድም የገባው ልጅ ክርስቲያን ልጅ የነበረው ስሙ አልያዝኩትም ብዙ ለነቢያችን ሰለላሁ ዐለይሂ ወሰለም እና እናታችን አይሻ ሲናገር የነበረው አሁን ቪዲዮ እየሰሩ ማለት ነው ነቢያችንን በፊልም መልክ አድርገው ማለት ነው ያለንበትን ያው የምንሰራው ነገር መጥፎ ሰዓት እንዳለ ብቻ አላውቅም፣ ምን እንደምረዳ አላውቅም። ላ ሐውለ ወላ
እና አዲስ ነው ቲክቶክ የከፈትሽ ነው? አይ አይደለሁም፣ ግን አሁን በፊልም መልክ ስላየሁት በጣም ተሰምቶኝ ነው። ሰርተውት ለለስ የሚሰማው ወርደስታው አዲሳቸው ነው እንዴ? አላህና መልክተኛውን መሳደብ ብዙ ጊዜ ይዘዋል። አላውቁትም። ይሄ ለእኛ ትልቅ ትርፍ ነው እያደረገው ያሉት። ምክንያቱም ያው ልጆች መጥተው እየጠየቁባቸው ነው። እነሱ ያሰቡት ምንድነው? ሰባኪዎቻቸው ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥፎ ነገር በጭንቅላታቸው ዘርተንባቸው በቃ እንዳይሄዱ እንዳይሰሙ እናደርጋቸዋለን ሙስሊሞች ጋር ሄደው ነው አላማቸው። እንደዛ ያደርግም። ደስ የሚለው ይሄ ትውልድ የእውቀት ትውልድ ነው። እነሱ እንዳልሰቡት አልሄደላቸው። እየመጣ እውነት ነው ወይ እያለ የሚጠይቅ ትውልድ ነው። ወዛቸዋል አይደለም። ቀጥሉ በስራቸው ላይ፣ እኛም በማስተማራችን ላይ እንቀጥላለን። እውነትን በመግለጽ ላይ እንቀጥላለን። ወታቸዋላ ዋጋቸውን የትንሣኤው ቀን ታገኛላችሁ። እሱ ለአምላካችን ትተነዋል። ገብታችኋላ? እንዲህ አይነት ሰዎች ስታዩ ጊዜ ጀሃነም እንደተፈጠረች የዛኔ ይገባቸዋል። ዝም ብሎ በከንቱ አይደለም አላህ ጀሃነምን ያዘጋጃል። በላከው ነቢያት ላይ እና ስለ እርሱ ስለተናገረው ነገር የሚሳለቅ ሰው ያ ነው። እሺ እኛም በስራችን እንቀጥላለን። እናንተም በስራችሁ ላይ ቀጥሉ። ቅዱሳን ሰላም አለይኩም። ወአለይኩም ሰላም። ማንኛውም ጥያቄ ያለው ካለ ገብቶ መጠየቅ ይችላል። እሺ እኔ ስልምተነኝና ትንሽ ግራ የገባኝ ነገር ስላለ ነው በእስልምና ላይ ይቅርታ አድርግልኝና አስረዳኝ። እሺ እኔ እስከዛሬ የማውቀው ያው የሰለምኩት ሳዑዲ ነው እና እስከዛሬ ያው ሲሰማም ሳውቆም የኖርኩት እንትን ነው አላህ ከአርሽ በላይ ነው ከፍጥረታት በላይ ነው በምለው ነበረ እንትን ያለሁት እስካሁን እና አሁን የሆነ ግሩፕ ገብቼ ነበረ ቅራት ምናምን ከዛ እዛ ያሉ አንዳንድ ሰዎች እንትን ስሉኝ እንዴት እንደዚህ ትያለሽ? አላህ ሁሉንም ነገር ፈጥሯል እና ቦታውን የፈጠረ አላህ ነው፣ እንዴት ለአላህ ቦታ ትወስፋላችሁ? ይሄ ልክ አይደለም ምናምን ብለው ትንሽ ግራ ስላጋቡኝ ነው። ያኔ አሳማኝ የሆነውን ከዚህ ከቃል ላስረዳሽ። የመጀመሪያ ምንድን ነው ያልሽው? አላህ ቃል በቃል በቁርአን ላይ እኔ ከአርሽ በላይ ነው ይብላል። የአላህ ቃል ነው። እነርሱስ ምን አሉ? አይ ለእርሱ እንደዚህ ቦታ አይገባም፣ ስለዚህ እንዴት ይህን እንዴት ያለ ትላለች። የራሳቸውን ፍልስፍና ነው የሄዱት አህባሾች። አቅላንያ ናቸው። አቅላንያ ማለት በአይምሮ የሚመዝንና ማስረጃዎችን በዚያ የሚከተል ማለት ነው። ቁርአንና ሐዲስን እነርሱ በአይምሯቸው በጠበቁት በቀረጹት ልክ መሆን አለበት። ቁርአንና ሐዲስ ያ ያስኬድም እንደዚህ ያማን ነኝ እየመራሁት ያለሁት ቁርአንና ሐዲስን ማለት ነው። እሱ አይደለም የሚመራ እኔ ቁርአንና ሐዲስ ላይ የመጣውን የምቀበል ከሆነ አዎ የዛኔ ቁርአን እየመራኝ ነው። አይ ግን ይሄንን እኔ ለመቀበል ግዴታ አይምሮዬ ላይ ቀርጬ ያስቀመጥኩትን ህግና ስርዓት ላይ ይሄ ከሆነ የአይምሮህን ተከታይ ነህ ማለት ነው። አላህ ሱብሓነሁ ወተዓላ ፈረአይተ መን ኢተኸዘ ኢላሀሁ ሀዋሁ ራሱን ስሜት አምላክ አድርጎ ስለያዘ ሰው እያለ ይናገራል። ስለዚህ እነዚህ ሰዎች ስህተት ነው። ቁርአንና ሐዲስ ራሱ ሊመራን ይገባል። በቁርአንና በሐዲስ ላይ አላህ ምን ብሏል ከተባለ እርሱ ከአርሽ በላይ ከፍጥረት ዓለም ሁሉ በላይ መሆኑን ተናግሯል። አርራህማኑ ዐለል ዐርሽ እስተዋ ثم استوى على العرش በሚል ራሱን ገልጿል። እኔ ከአርሽ በላይ ከፍ እያለሁ ከአርሽ በላይ ነኝ ብሏል። አርሽ የመጨረሻው ፍጡር ነው፣ ከእርሱ በላይ ነኝ። አላህ ሱብሓነሁ ወተዓላ በዚያ ላይ ባኢኑ ምን ኸልቂሂ ከፍጥረቱ ሁሉ የራቀ ነው። እርሱ ታችኋል እዛ ላይ አርሽ በላይ ቁጭ ብሏል ብለው ያምናሉ። አላለም። ማነው እንደዚህ ለማለት ቆለ አላህ ማነት ለላህ ሱብሓነሁ ወተዓላ ሲፈተል ጁሉስ አላህ ተቀምጧል የሚል ያለዘበቅ እርሱ ከአርሽ በላይ ነኝ ያለ ከአርሽ በላይ ይህ ነው። እሺ ከአርሽ በላይ ነው የሚለው ብዙ 15 ተፍሲር ነው ያለው። ዝም ባያቸው፣ ይሄ ማጭበርበሪያቸው ነው። መጀመሪያ አርራህማን ዐለል ዐርሽ እስተዋ ተነግሯቸው እንት ተፍሲር አለው እስተዋ የሚለው ብሏቸዋል። ይህ ተፍሲር ይኖረው ተፍሲር ይኖረው ከአርሽ በላይ ነው ታቸዋል። በዚህ አጭበርብሯቸው እሱ ከአርሽ በላይ ነው ቃል በቃል። እሺ አሁን ድምፄ ይሰማል አይደለ? አሁን ድምፄ ይሰማል በደምብ ኔትወርክ ያስተካክላል። ግሩፕ ካላችሁ ብታስገቡኝ ደስ ይለኛል። ብታስተምሩ አይሰማም። ይሰማል ድምፄ አሁን ጥያቄን ጠይቅ።
ሰላም አለይኩም። እሺ እጠይቃለሁ። አሁን አንተ የአላህ ቃል አይሻርም አይቀየርም ብለህ ታምናለህ? እኮ እየጠየቅኩ እኮ ነው። እሱ የአላህ ቃል ዘላለማዊ የነበረ ማይሻር ማይለወጥ ነው ብለህ ታምናለህ አታምንም? በመጀመሪያ ደረጃ ጨረስክ? ልመልስልህ? አጭር መልስ ነው መመለስ ነው። ታምናለህ አታምንም? ማይቀየር ነው ዘላለማዊ ነው ማይቀየር ነው ብለህ ታምናለህ አታምንም? ሙሉ መልስ ልመልስልህ ነው። መጽሐፍ ቅዱስ እንዳይገብች ማለት ነው። እኔ አሁን ከራስህ እኮ የአላህ ቃል ዘላለማዊ ነው በሁኔታዎች አይቀየርም ብለህ ታምናለህ ወይስ አታምንም? አዎ አምናለሁ ወይ ደግሞ አይ አላምንም። አንተ አይደለህም እንዴት መመለስ እንዳለብህ እንዲመችህ አድርገህ መመለስ የለብህም። ለውሸት እንዲመችህ አድርገህ ሳይሆን አጭር መልስ እኮ ነው የሚያስፈልገው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እሱ ጥያቄ እኔ ማለት መጀመሪያ እኔ እናቴም አባቴም ሙስሊም ናቸው ስፈጠር ማለት ነው። ከዛ ያደግኩት ሌላ ቦታ ስለነበር ከክርስቲያን ወገኖች ጋር ነው ያደግኩት እና እዛ ክርስትና አደረጉኝ፣ ጠበል አስጠመቁኝ፣ የክርስትና እናት ምናምን በቃ ሙስሊም ያኔ ክርስቲያን ሆንኩኝ። ቤተክርስቲያን ሄዳለሁ ምናምን እዛ ላይ ያለው ብዙ ነገር ማለት ነው እስከ 14 ዓመት ድረስ ማለት ነው። ከዛ በኋላ ቤተሰብ ጋር ሲሄድ ያኔ ገጠራማ አካባቢ ነው፣ ግን ስለ እስልምና ያኔ ብዙም ነገር አያውቁም። ግን ማርያምን እግዚአብሔርን እያልኩኝ እንትን ስል ሙድ ይዙብኝ ነበረ ጓደኞች ምናምን። እንደዛ ሲሆን እንዴ የሙድ መያዣ ሃይማኖት ነው እንደ ብዬ ወደ ራሴ ሃይማኖት ተመለስኩ፣ ወደ እስልምና ተመልሼ ግን ሻሃዳ አልያዝ በጣም እኔ ውስጤ ደስተኛ አይደለም። ጥያቄ የሆንብኛል ጊዜና ብዙ ጊዜ ሻሃዳ እንደ ሲያዙ ምናምን ይኮ ሻሃዳ ሳልይዝ ነው ወደ እስልምና የገባሁት ምናምን ብዬ ውስጤ ብዙ ጊዜ ደስተኛ አይሆንም ማለት አይሆንልኝ። እሺ ውስጥሽ እንድረጋጋ ያክል መያዝ ትችያለሽ። ነገር ግን እስከዛሬ እስካመሽበት ድረስ ኢስላምን በእስላም ላይ ሶላት አለ። በሶላት ውስጥ ሸሃደተይን ቃል አለ። ተህያቱን ስንቀራ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ሻሃዳ ቃል አይ ማለት ፈልጋለሁ ካልሽ በይ አብረሽ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ ላ ኢላሀ ኢለላህ ወአሽሀዱ አን ላ ኢላሀ ኢለላህ وأشهد أن محمدا رسول الله ሁለተኛ ጥያቄ ስራ ቦታ ብዙ ጊዜ ሰዎች ቶሎ ቶሎ ብር ስለማያስተላልፉልኝ አሁን ለረመዳን ስለተለፉ ለቤተሰብ ለመላክ የሆነ ውሸት ዋሽቼ የሆነ ሰው ታሞ ምናምን ለእርዳታ ነው የምልከው እና ቶሎ ላኩልኝ ብዬ ዋሽቼ ከዛ ለእርዳታ ነው ምናምን ስል ሴትዮዋ 200 ብር ከራሷ ጨምራ ላከች እና ይህንን ምን ማድረግ አለብኝ? እሺ ማዋሸት አይጠበቅባችሁም። ቤተሰብ ያስፈልጋቸዋል መላክ አለብኝ ብላችሁ ይሄ ችግር የለውም። ለቤተሰብ ስለምትልኩ ሁልጊዜ ስለምትልኩ ይሄ ማዋሸት አይባልም። ምናልባት አሁንም ሊሆን ሊዘገይም ይችላል። ነገር ግን ቤተሰቦች ያስፈልጋቸዋል የምልክላቸው ገንዘብ ብላችሁ መቀበል ይሄ ውሸት አይደለም። ስለምትልኩ ስለምትረዷቸው ይህ ነው። ሌላው የተጨመረውን ገንዘብ ሰደቃ አድርጊው ወይንም ለማዳም በትክክል ሳትነግሪያት ብትነግሪያት ይሄ ዋሽቼሻለሁ ብትያት ችግር የምትፈጥረብሽ ከሆነ ሳትነግሪያት ገንዘቡን መልሽላት ወይንም ደግሞ ለድሃ ለምስኪኖች መስጠት። አይ ሌላ ሰው ስጠይቅ እንደዛ አንቺ ምስኪን ስለሆንሽ ብትጠቀሚበት ችግር የለው ምናምን አሉ። ይህ እንዴት ይታያል? አንቺ እየሰራሽ ነው አይደለ? ስራለሽ ከአንቺ በታች ያሉ ምስኪኖች ስጫቸው። ኢንሻአላህ። እሺ ቀጣይ ጥያቄ እንትን ቁርአን ግሩፕ ላይ ኢሞ ግሩፕ ላይ ነው እና የምንቀራው በክፍያ ስለምንቀራ ማለት ክፍያ ስከፍል አሳልፌ ነው የ3 ወር 4 ወር 5 ወር እያረኩ ነው እና የምከፍለው። ከዛ ስራ ቦታ ላይ አልመቻችልኝ ስል መቅራት አይመችኝም ስል የቀራሁበት እንዳለ ሆኖ ያልቀራሁበትን ኡስታዝ እንደዚህ መለስልኝ ስለው ልቀሪ ከፍለሻል ማለት ብሩ አይመለስልሽም ከተመቸሽ መቅራት ነው እንጂ አይመለስም ማለት ያስ እንዴት ይታያል? ሀራም አይሆንበትም? ድጋሚ እስኪ
ግሩፕ ላይ ቁርአን ስንቀራ በክፍያ ነው እና የምንቀራው። አሳልፊ ነው የምከፍለው። ያኔ አሳልፊ ስልክ በአንዴ የ3 ወር የ4 ወር የ5 ወር እያደረኩ ነው እና የምከፍለው። የቀራሁበት እንዳለ ሆኖ ያልቀራሁበትን ትርፍ ብር ያለውን ውስታዝ ያኔ ያልተመቸኝም ለመቅራት መልስልኝ ስለው፣ ምክንያቱም እኔ ግሩፕ ላይ መቅራት ስላልፈለግኩ ነው። ያኔ ብዙ ነገሮች ያስከፉኝ ነገር ስለነበር መቅራት ስላልፈለግኩኝ አልፈልግም፣ ብሩን መልስልኝ፣ ያኔ ያልቀራሁበትን ቆርጠህ ያልቀራሁበትን መልስልኝ ስለው መተሽቅር እንጂ አልመልስም አለኝ። እሺ ቀድማችሁ ክፍያ የምታስከፍሉ አስተማሪዎች ካላችሁ አላህን ፍሩ። ሰው ካገለገለ በኋላ ነው የዛኔ ሊቀበል የሚገባ። ቀድሞ ያስከፍሉና ከዚህ ያልቀሩበትን ካልተስማማቸው፣ በመካከላቸው ስምምነት ካልተፈጠረ ያንን መመለስ አለበት። ዲን እኮ ነው ይሄ። እነርሱን ለማገልገል ብለህ ነው አይደለ የተቀመጥከው? እንደዛ እስከሆነ ድረስ ዲን ለማገልገል ብለህ እስከሆነ ድረስ ያልሰራህበትን ከሰዎች አትቀበል። የሚያስተምር ሰው ካለ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰሓቦች አንድ ሰው ታሙ ቁርአን ቀሩለት። ከዚያ የተሰጣቸውን ገንዘብ አንደኛ ሲሻለው ጊዜ ነው የተቀበሉት። ሁለተኛ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሄደው ጠየቋቸው፣ እንብላ ወይ ይህን ገንዘብ ሲሏቸው ብሉ ብለዋቸዋል። እና ነገሩ ከሆነ በኋላ ያልሰራህበትን ገንዘብ ተቀብሎ መብላት ይሄ ወንጀል ነው፣ አይሆንም። ካልተስማማቸው በመካከላቸው አሳማኝ ነገር ከተፈጠረ ያን ነገር መልስ። ሲጀመር አስለን ያልሰራህበትን አስበህ የብዙ ወራት አትቀበል። ወደፊት እንደምትኖር አታውቅም አንተ። የብዙ ወራት ያስብና ይቀበላቸዋል። ይሄ ተገቢ አይደለም፣ ተገቢ አይደለም። ይሄ ሊመልስ ይገባል። የሰው ሐቅ ነው የበላው። ሰውየው የሰራውን ያክል ነው ሊበላ የሚገባው፣ ያልሰራውን ሊበላ ይገባል። እሺ ቀጣይ ጥያቄ፣ የክርስቲያን ስጋ ያኔ አይፈቀድም መብላት አይፈቀድም እና እያወቅን መብላ እንደማይፈቀድ እያወቅን ከበላን ምንድን ነው እንትሩ? ወደ አላህ ተውበት ማድረግ። እሺ ቀጣይ ጥያቄ ደግሞ ለክርስትና በእናቴ አላህ ረህመት አርፋለች እና ለክርስቲያን ሰው በእናቴ ስም ሰደቃ ብሰጥ አላህን ክዶ የሞተን ሰው በፍጹም ለእርሱ ሰደቃ ማድረግ ለእናቴ እኮ እናቴ ሙስሊም ናት። እናቴ ሙስሊም ናት፣ ግን በእናቴ ስም ሰደቃ በሰድቅ ለክርስቲያኖች ለተቸገሩ ክርስቲያን ለሆኑ ለተቸገረ ክርስቲያን ሰደቃ ማብላት ይቻላል፣ ችግር የለም። አላህ በቁርአን ላይ ላ የንሃኩም ላሁ አን ለዚነ ለም ዩቃትሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሀ ዩሒቡል ሙቅሲጢን ይላል። እነዚያ በእምነታችሁ ያልተዋጓችሁ፣ በእምነታችሁ ምክንያት ያላሳደዷችሁ ሰላማዊ የሆኑ የሌላ እምነት ተከታዮችን መልካም ብትውሉላቸውን ያልከለክላቸው ብሎ ተናግሯል። ስለዚህ ይቻላል፣ ችግር የለም። ሽኩራን ጀዛኩሙላህ ኸይር። እሺ ሰላም አብ፣ እንዴት ነህ? ከላይ ያለች አብ ይሰማል? ኤቢ ይሰማል ወይ? ሰላሙ አለይኩም። ወአለይኩም ሰላም። እኔ ጥያቄ ቁርአን ላይ አላህ ለምንድን ነው ፈጠርን እያለ የሚናገረው? እሱን ምክንያቱን ማወቅ ፈልጌ። በጣም ጥሩ። ለመሆኑ ፈጠረን ሲል አላህ ስብሐነ ወተዓላ ከአንድ በላይ ሆኖ ነው? ላ አይደለም፣ ተናግሯል። አንድ ብቻ እንደሆነ ተናግሯል። አላህ እኛ የሚለው ቃል በአረብኛ ለሁለት ይከፈላል። እኛ የሚለው ቃል ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያንን ወክሎ ሁላቸውን ወክሎ ሲናገር የብዜት አንድነትን ያመላክታል። ይሄ ነው። ሁለተኛ ደግሞ ምንድን ነው? የግነትኛነት ነው። አንድ አካል ሆኖ ሳለ ገናና ስራዎችን በመስራቱ ግነቱን ለመግለጽ ክብሩን ለመግለጽ እኛ እንዲህ አድርገን ብሎ የሚናገረው ነው። አላህ ስብሐነሁ ወተዓላ ደግሞ በቁርአን ላይ ባደረጋቸው ታላላቅ ድርጊቶቹና በዋላቸው ጸጋዎች ላይ ነው እኛ የሚለው። ስለ ማንነቱ ሲናገር እስከተባለ በማንነቱ ላይ እኔ ነው እኛ በማንነቱ ላይ እኔ ነው የሚለው። ሲነግረን ስለ ራሱ ለምሳሌ ኢነኒ አነላህ ይላል። ላኢላሃ ኢላ አነ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ አንድም አምላክ የለም ይላል። ታዲያ ስንት እንደሆነ ገልጾልናል ወይ? አዎ ቁል ሁወ ላሁ አሐድ ይላል። እርሱ አላህ አንድ ነው ይላል። ወኢላሁኩም ኢላሁን ዋሒድ፣ እኔ አምላካችሁ አላህ አንድ ብቻ ነኝ አለ።
እሺ ሁለት ነው እንዳንለው ሁለት እንዳልሆነም ገልጽ በሱረቱ ነሕል ላይ ምን አለ? ወቃለ አላሁ ላ ተተኪዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ፣ ሁለት አምላክ አድርጋችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። ሶስትስ ነው ወይ? ላላ ሶስትም አይደለም። ሶስት እንዳልሆነ ገልጿል ራሱ። አዎ ራሱ ገልጿል። በሱረት ኒሳ መጨረሻው ገጽ ላይ ምን ይላል? ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ ይላል። ሶስት አትበሉኝ አለ። ከዚህ ንግግር ተቆጠቡ እኔ አንድ አምላክ ብቻ ነኝና አለ። ስለዚህ በማንነት ጉዳይ ላይ እኔ አንድ ብቻ ነኝ እያለ ነው የሚናገረው። እኛ የሚለው ስለምንድን ነው? ስለዋላቸው ጸጋዎች እና ስለሰራቸው ታላላቅ ገራና ስራዎች ነው። ሰማይን ስለመፍጠሩ፣ ምድርን ስለመፍጠሩ። ማንም ይሄን ያደረገ የለም ከአምላክ ውጭ አይደለ? ስለዚህ እነዚህን ገናና ስራዎች በመስራቱ አምላክ ለአላህ ስብሐነ ወተዓላ እኛ እንዲህ አድርገን የሚለው ለዚህ ነው። እሺ ሁለተኛው ደግሞ ሲናገር በሁለተኛ ወገን ለምሳሌ የሆነ ጊዜ ሰምቻለሁ አንተ ጋር ረገምናቸው የሚለው ጋር በሁለተኛ ወገን የሚያስነግረው እሱን እንድነግረኝ። በቁርአን ላይ በአራት መንገድ ይናገራል። አንደኛ እኔ እያለ ይናገራል። ሁለተኛ ያ እያለ ይነገራል። የአምላካችሁ አላህ ማለት ያ ነኝ ያለ ይናገራል። ያ አዩሃ ናሱ ተቁ ረበኩም ለዚ ኸለቀኩም፣ እናንተ ሰዎች ሆይ ጌታችሁን አላህን ፍሩት፣ ያ እርሱ ከአንድ ነፍስ የፈጠራችሁ ከዚያም ከአንዷ ነፍስ ጥንዷን የፈጠረላት እያለ ይናገራል። እና ስለዚህ አንደኛ እኔ በማለት ይናገራል፣ ሁለተኛ ያ በማለት ይናገራል፣ ሶስተኛ እርሱ በማለት ይናገራል፣ አራተኛ እኛ በማለት ይናገራል። በዚህ በአራቱ መንገድ አላህ በቁርአን ላይ ይናገራል። የታቻል በአራቱ መንገድ ይናገራል። እሺ ሶስተኛው ባይብል ላይ እግዚአብሔርም እንደዚህ የሆነ በሁለተኛ ወገን ያስነገረው ካለ ማስረጃ እንድትሰጠኝ ነበር። እግዚአብሔር ስለማን ኢየሱስ ክርስቶስ ማንኛውም ሰው ኢየሱስ ቢሆን እግዚአብሔር ቢሆን ማንኛውም አካል መጽሐፍ ቅዱስ ላይ አንደኛ ስለ ራሳቸው እኛ እያሉ የሚናገሩበት ቦታ አለ፣ ያ ብለው የሚናገሩበት ቦታ አለ። በሁለተኛ ወገን እንደዚህ የሚናገሩበት ቦታ አለ። ኢየሱስ ክርስቶስን ብንወስድ ለምሳሌ መጽሐፍ ቅዱስ ላይ ከሰማይ ከወረደው በቀር ወደ ሰማይ እየወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። አየህ፣ ስለማን ነው እየተናገረ ያለው? ስለ ራሱ አይደለም። ከሰማይ ከወረደው በቀር ከሰማይ ከወረድኩት በቀር አይደለም ማለት ከወረደው በቀር ሌላ አካል እየተናገረ ይመስላል። ነገር ግን ስለ ራሱ ይናገራል። እግዚአብሔርን የሰው ልጆችን ስራ ለማየት እግዚአብሔርን ከእግዚአብሔር ዘንድ እሳተ ገሞራን አወረደ እያለ በሌላ አካል አድርጎ ይናገራል። በሁለተኛ ወገን መናገር ያለ ነው። እሺ አሁን ይሰማል? ሙሱ السلام عليكم أستاذ. وعليكم السلام. እሺ ጥያቄያችሁ ምንድን ነው? ልቀጥል እኔ? ቀጥል። አንዴ እኔ የምታስቀድመኝ ደስ ይለኛል። እሺ ክርስቲያን ልጅ ካለ ይቀደም፣ ከሌለ በተራ ጠይቀው። መርሃባ። እሺ ማን ይቅደም? ክርስቲያን ልጅ ካለ አስቀድሙት፣ ከሌለ በተራ ጠይቀው። እኔ ነኝ ክርስቲያን ነኝ። ለማንኛውም ማለት ነው አንድ ቪዲዮ ላይ እየሰማሁት ነበር እና እሱን የሆነ የተረዳሁበትን መንገድ ልነግርህ ነው። እሺ ምን ይላል? ቢያሻንም ኖሮ ነፍስን ሁሉ ቅንነቷንና እምነቷን በሰጠናት ነበር፣ ግን ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ሲል እዚህ ጋር ምን ለማለት መሰለ? ቢያሻንም ኖሮ ነፍስን ሁሉ ቅንነቷንና እምነቷን በሰጠናት ነበር ማለት አልሰጣትም ማለት ነው። ግን ገሃነምና ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ሲል እዚህ ጋር ቅንነቷን አልሰጠንም ማለት አይደለም። ጠይቅና ላስረዳ። እሺ ሌላ ደግሞ ስላለ አንድ ላይ ታስረዳኛለህ። ሌላውን ልንገርህ። ይሄ ልጨርስ፣ ችግር የለም ትቀጥላለህ። እሺ በቃ ልስማ። آتينا كل نفس هداها ولكن حق القول مني لأملأ الناس أجمعين لا يتيك عن كسب سورة نا الله بشانرو من قد نبر سن ጊዜ الله ልክ ኖሮ የመድረሰው ያ ማኛ አድርጋችሁ ይያለ
አይደለ? ለምሳሌ መላእክቶችን ቻይ መሆኑን ለመግለጽ ነው። በሁሉ ነገር ላይ ሰዎችን እኔ በፈልግ ኖሮ አንድ ሰው እንዳይክደኝ ማድረግ እችላለሁ። ነፃ ምርጫ ፍቃድ ሳይሰጠን አማኝ ብቻ አድርጎ መፍጠር ይችላል አይችልም? ይችላል አይደል? ይችላልም ወይ? አዎ በደንብ ይችላል። መላእክቶችን ለምሳሌ አማኝ ብቻ አድርጎ ፈጥሯቸዋል። አንድ የሚክድ መልአክ የለም። ላ ያዕሱነ አላህ ማ አመረሁም፣ እኔም ማዛቸውን አያምፁም ይላል። ወይ ፈዕሉነ ማ ዩእመሩን፣ አድርጎ የተባሉትን ያደርጋሉ። እኔ በፈልግ ኖሮ አጠቃላይ በግላቸው አማኝ አድርጋቸዋለሁ የሰው ልጆችን እየተናገረ ነው። ነገር ግን ይሄን ምን ያደረገ አላህ ከተባለ ነገር ግን ነፃ ምርጫ ፍቃድ ሰጠ። ነፃ ምርጫ ፍቃድ ሰጠ። ከሰዎች የሚያምን ማለት የሚክድ ማለት የራሳችን ውሳኔ አድርጎ ተወለን ይሄን ነገር ማለት ነው። ይሄን ለመግለጽ ነው ተናገር ያለው።